ሰላም እግዚአብሔር ይብዛላችሁ በያላችሁበት ውድ ነው መልካም ሚዲያ ቤተሰቦች እንደምን አላችሁ እንደምን ቆያችሁ እግዚአብሔር አምላክ በድጋሚ ስላገናኘን ስሙ ይክበር ይመስገን። በዛሬው በኖህ መልካም ሚዲያ ቆይታችን ብናያቸው ብንሰማቸው የሚጠቅሙ ያልኳቸው መልእክቶች አሉ ብናደምጣቸው ማለት ነው። አንዱ ከዚህ ከህልም ጋር በተገናኘ የምናየው መልእክት ይኖራል። በሁለተኛ ደረጃ ላይ ሰሞኑን እንግዲህ አንድ መረጃ ማጋራት ይታወቃል። እዩ ጩፋ በሐዋሳ ደማቅ በሆነ አቀባበል አንድ ካድሬ ወይም ደግሞ የመንግስት ባለስልጣን ወይም አንድ ሚኒስትር ሊደረግለት በማይችል መልኩ በጣም በሚያስደንቅ ሁኔታ ነበረ የሆነ ፕሮግራም ተዘጋጅቶለት አቀባበል ማርሽ ባንድ ተዘጋጅቶለት ሲደረግ የነበረውና እሱም በተመለከተም ማጋራችሁ መረጃ አለኝ። በተጨማሪም ከልጆቻችሁ ጋራ ልጅን አስተዳደግን በተመለከተ እንደዚሁም ደግሞ አንድ እህታችን ያስተላለፈችው መልእክት አለ። እሱን እንድናደምጠው እንደዚሁ ጋብዛችኋለሁ። የእናንዳቸውን በቅደም ተከተል ለማየት እንሞክራለን። በእርግጠኝነት ታተርፉበታላችሁ። ቆይታችሁን ከኔ ጋር አድርጉ። ወደ መጀመሪያው መልእክት እንለፍ። የመጀመሪያው መልእክታችን ከህልም ጋር በተመለከተ ብዙዎቻችን እኔ ያየሁት ህልም ፍንክች አይልም ጠብ አትልም ህልሜ ብለን የምንላቸው አንዳንድ ጊዜ ህልም በህልምነቱ ማንም ስለሚጠራው አይደለም፣ ግን ደግሞ በዛው ልክ ህልም ማለት ምን ማለት ነው፣ ራእይ ማለት ምን ማለት ነው ለጥንቃቄም ጭምር ስለሚጠቅመን ማለት ነው። እውነቱን ከሐሰቱ መለየት ጭምር ስላለብን ማለት ነውና እንደወረደ ልክ አሁን በዘመናችን እንደምናየው ኢንተርኔት ያመጣውን ነገር ሁሉ መቀበል እንደሌለብን ሁሉ ህልምንም ትክክለኛ ነው ወይስ አይደለም፣ ትክክለኛ ህልምና ትክክለኛ ያልሆነ ህልም ምንድነው መለያው፣ ህልም ከየት ነው ከየት ይመጣል ምንጩ ምንድነው አይነትና ሌሎች ጉዳዮችን ያዘለ መልእክት አንድ ወንድማችን ዲያቆን ሄኖክ ያስተላልፍልናል። በቀጥታ ወደ እሱ ነው የምወስዳችሁ። መልካም ቆይታ ይሆንላችሁ። ህልም ግን ተኝተን የምናየው ነው። በእውነት በጣም ህልምን በጣም ለሚያምኑ ሰዎች ብዙም ደስ የማይል ነገር ነው ልል የምችለው። አሁን የቤተክርስቲያናችን የመጀመሪያ የአራተኛው መቶ ክፍለ ዘመን ሞናስቲሲዝምን ወይም ምንኩስናን የጀመረው ቅዱስ እንጦንስ የተናገረው አንድ ቃል አለ። ህልምን የሚያምን ሰው የዲያብሎስ መጫወቻ ነው ይላል። በመንፈሳዊ ህልምን የሚያምን ሰው የዲያብሎስ መጫወቻ ነው። ቶይ ፎር ዴቪል ነው የሚለው እንግዲህ እንደ አሻንጉሊት ነው። ምን ማለት ነው? መጀመሪያ ህልም ከሶስት መንገድ ነው ከሶስት ነገር የሚታየው። አንደኛው ከእግዚአብሔር በቀጥታ እግዚአብሔር የሚያሳየው ህልም አለ። ሁለተኛው ከስራ ብዛት ይታያል ይላል መጽሐፈ መክብብ ላይ። ህልም ከስራ ብዛት ይታያል። ሰው ከዋለበት ውሎ ካደገበት አስተዳደግ ምናልባት እዚህ ላይ ነው እነ ፍሮይድ በሆነ መልኩ ሊገቡ የሚችሉት ያው እነሱ ትንሽ ወደ አንድ ጉዳይ ላይ ብቻ ተኮሩበት እንጂ ማለት ነውና ከስራ ብዛት ይታያል ይላል ከሐሞት የሚለው የኛ መጽሐፍ ማለት ነው። ሶስተኛው ከሰይጣን ሊታይ ይችላል። ሰይጣን የኛን ቶት አክሰስ ማድረግ አይችልም። ነገር ግን ቶት ፓተርናችንን ቀጥሎ የምናስበውን የምንውልበትን ነገር ላይ አስተዋጽኦ ማድረግ ስለሚችል ያንን ስናይ ኢንዳይሬክትሊ ህልሙ ላይ ሰይጣን አስተዋጽኦ ሊያደርግ ነው ማለት ነው። ስለዚህ ከነዚህ ከሶስቱ አንዱ ነው። ህልም እንግዲህ ትክክል ሊሆን የሚችልበት እድል 1/3 ነው ማለት ነው። በሃይማኖት ትምህርት ከእግዚአብሔር የሚታይበት ከስራ ብዛት ከውሎ ከኤክስፒሪየንስ ሊታይ ይችላል፣ ከሰይጣን ሊታይ ይችላል። ስለዚህ ህልም ላይ በጣም ዲፔንድ የሚያደርግ ሰው 1/3 ቻንስ ባለው ነገር ላይ ነው በጣም ዲፔንድ የሚያደርግ። አሁን ይህን ስል ምናልባት ብዙ ሰዎች እኔ ህልም አላይም ካየው ግን ጠብ አይልም ይላሉ። ሰው ህልም ጠብ አይልም። ሁሉም ሰው ለራሱ ጠብ አይልም። አላይም እኮ እኔ በቃ በስንት አንዴ ነው የማየው ካየው ጠብ አይልም ይላል የሁሉም ሰው። እግዚአብሔር ህልም ያሳያል። አዎ ያሳያል። እግዚአብሔር በአንድም በሌላም ይናገራል። ሰው ግን አያስተውለውም። አፍላ እንቅልፍ በሰው ላይ ወድቆ ሳለ ይላል። ሰው ተኝቶ እያለ እግዚአብሔር በህልም ሊናገረው ይችላል። ግን እግዚአብሔር በህልም የሚናገረው የግድ በህልም ብቻ መናገር ያለበት ነገር ሲሆን አንድ ምናልባትም ለአንድ ሰው እግዚአብሔር በህልሙ የሚናገረው አንዴ ብቻ ሊሆን ይችላል በህይወት ዘመን። በነገራችን ህልም ብቻ አይደለም ትንቢትም። ለምሳሌ ነቢያት በህይወት ዘመናቸው አንዴ ተናግረው ትንቢት ሊሞቱሉ ይችላሉ እንጂ ኮንቲኒየስ የሆነ ነገር ሁሉ ነገር ላይ ትንቢት ሲናገሩ አይሆንም። ወደ ህልምም ስንመጣ በህልም ብቻ መናገር ያለበት። ለምሳሌ ፈርዖንን አስተኝቶ በህልሙ ነገረው። ፈርዖንን ተገልጾ ሊያናገረው አይችልም። አንደኛ ነፃ ፈቃዱ መንካና አያምንም ፈርዖን በእግዚአብሔር።
ስለዚህ በሆነ መንገድ አሳየው። እንደዚህ በህልም ብቻ መነገር ያለባቸው። በራእይ የሚናገረው ደግሞ በራእይ መነገር ያለበት። ለምሳሌ ድንግል ማርያም ጌታ እንደምትወልድ ቅዱስ ገብርኤል መጥቶ ትጸንሻለሽ ትወልጃለሽ ብሎ ነገራት፣ በራእይ በመገለጥ ማለት ነው። በህልሟ ቢነግራት ኖሮ የዛሬው ህልም ደግሞ ጭራሽ አምላክ ትወልጃለች እንዴት አይነት ነገር ነው ልትል ትችላለች። ከጉዳዩ ክብደት አንጻር የግድ በመገለጥ መታየት ነበረበት። በህልም አሁን ዮሴፍን ህፃኑንና እናቱን ይዘው ወደ ግብፅ ሽሽ ለማለት መልአክ መገለጥ መውረድ የለበት። ለሱ ደግሞ በራእይ በህልም ታየው ማለት ነው። ስለዚህ የግድ በህልም መነገር ያለበት አንገብጋቢ ጉዳይ ከሆነ በህልም እግዚአብሔር ያናግረናል። ሌላኛው ህልም ከታየ እንደ መጽሐፍ ቅዱሱ ህልም ከታየ ጥርት ብሎ ነው የሚታይ። ይሄ የሆነ መስክ ላይ የሆንኩ ይመስለኛል፣ እየመጣሁም ይመስለኛል፣ እየሄድኩም ይመስለኛል የሚል ቬግ የሆነ ህልም የለም። እግዚአብሔር ካሳየ ጥርት አድርጎ ከነ ሴንቲሜትሩ ከነ ሜትሩ፣ ለምሳሌ ትልቅ ሐውልት አየው፣ ከላይ የወርቅ ነው፣ ቀጥሎ የብረት ነው፣ ቀጥሎ የሸክላ ነው፣ ቀጥሎ የእንጨት ነው፣ ሴንቲሜትሩ እንደዚህ ነው፣ ቁመቱ እንዲህ ነው፣ ወርዱ እንዲህ ነው የሚል በጣም አኪውሬት የሆነ ህልም ነው ያዩት። እግዚአብሔር ሲያሳይ ብዥ ብዥ ያለ ህልም አባይም ይመስለኛል፣ እማየም ትመስለኛለች፣ ሲሄድም ይመስለኛል፣ ስመጣም ይመስለኛል አይነት ህልም የለም። ውድነው መርከብ ሚዲያ ቤተሰቦች፣ እኔ እንደ በግሌ ፐርሰናሊ እንደው ህልም አላይም። የሚገርማችሁ ነገርና ብዙ ጊዜ በህልም ስለማላምን አይደለም፣ ሆኖ ለመናገር በህልም ብዙ ነገር የሚሰሩ ብዙ መልእክት የሚደርሳቸው ሰዎች ይኖራሉ። ሰው እኔ ስለ ራሴ ነው ልናገር የምችለው። አሁን በዚህ መልእክት ላይ ላስተላልፍ የምችለው እኔ እንዳጋጣሚ ሆኖ በአመት አንዴ ራሱ አላይም። የሚገርማችሁ ነገር እኔ እስካሁን ባለኝ በህይወቴ ህልም አይቼ አላቅም። ባይም ቅዠት ነው ብዬ ነው የማልፈው። ቅዠት የምለበትም የራሴ የሆነ ምክንያት አለኝና አንደኛ እኔ በባህሬ የግሌን የራሴን ተሞክሮ ነው እየነገርኳችሁ ያለሁትና እኔ ህልም ለማየት እኔ ማነኝ የሚል አይነት አስተሳሰብ አንደኛ አለብኝ። እሱ ብቻ ሳይሆን ይሄን ከእንትን ጋር እንዳታያይዙት ማለት በሌላ አንግል እንዳተረጉሙትና ህይወተ ወራዙት የሚል አንድ መጽሐፍ አለና እሱ ላይ በደንብ በተለይ ከወጣትነት ጋር በተገናኘ የሚያስተምራቸው የሚነግራቸው ነገሮች አሉ። ህልም ማላምንበት በጣም ብዙ ምክንያቶች አሉ። እንዳልኳችሁ ህልም የምታዩት ወንድሞች ደግሞ ለዛው ልክ ትኖራላችሁና እኔ አላየሁም ማለት ሌላው ሰው አያይም ማለት አይደለም። ግን ደግሞ የምናየው ህልም ከማን ነው ምንጩ የሚለውን በደንብ ትኩረት አድርጋችሁ ህይወታችሁ እንድትመሩ ለማለት ነው እንጂ ህልም አያስፈልግም። ህልም ሰው በእርግጥ ነው ህልም በፍላጎት ይመጣ ወይም ደግሞ ስላልፈለግነው ስለፈለግነው የማይመጣ ነገርም አይደለም። እንዴት ሰው ተፈጥሯዊ ማንነትና እንደ ልቡ ንጽህና ሊወሰን የሚችልም ጉዳይ ነውና እንዳልኳችሁ ነው። እንግዲህ አንዳንዱ ሰው ህልሜ ጠብ አይልም የሚልበት አጋጣሚ አለ። እውነት ነው፣ እንደዛ የሚሆንበት አለ። ግን በጣም ሬር ነው። መጽሐፍ ቅዱስ ስትሄዱ ህልም ያዩ ሰዎች፣ ራእይ ያዩ ሰዎች በጣም ጥቂቶች ናቸው። እነዚህ ሰዎች በጣም ለእግዚአብሔር ቅርብ የሆኑ ሰዎች ናቸው በነገራችን ላይና እኔ አሁን በግሌ ህልም ማየት አለማየት እና ህልም ያስጨነቀኝ ጉዳይ አይደለም። ባላይም ጉዳይ አይደለም። እኔ በግሌ በህይወቴ የምመራበት የራሴ የሆነ ፕሪንሲፕል አለኝ። ያ ህይወቴ ፕሪንሲፕል ምንድነው? ምንም ግልጽ ነው፣ ወዳ ወዲህ የሚያሰኝ አይደለም። ሃይማኖታዊ ነገሮችን ጠበቅ አድርጎ ይዞ መኖር፣ እሱ ነው የኔ ህልሜና መመሪያዬ። እና ለምሳሌ የሰው ልጅ የተሰራባቸው አራቱ የባህሪያት የምንላቸው እሳት፣ ነፋስ፣ ውሃና አፈር የምንላቸው አሉ። እነዚህ የሰውነት ባህሪዎቻችን አንዱ በአንዱ ላይ ሲሰለጥን የሚታዩ ህልም የሚመስሉ ቅን ቅዠቶች አሉና እንዲህ አይነት ህልም ጥንቃቄ እናድርግ ነው። ለምሳሌ አንድ ሰው ከመጀመሪያው ከተወለደበት እስከ 20 ዓመቱ የንፋስነት ባህሪ ነው። ንፋስ እንደምታውቁት በጣም ወዳ ወዲህ ማለት ወይም ብር ማለት ወይም መንፈስ በየአቅጣጫው ማለት ነው። አንድ ሰው ለምሳሌ በህልሙ ይሄ የመሯሯጥ ነገር፣ የመክነፍ ነገር፣ ክንፍ አብቅሎ የመብረር ነገር ምናምን ነገር አይኖችን ካየ ህልም ነው ካለ ይሄ ትክክለኛ ህልም አይደለም። የንፋስ ባህሪው አይሎበት በርትቶበት ያን ስላየ ነው የሚለውን እንድትይዙልኝ ነው። በሁለተኛ ደረጃ ላይ ከ20 ዓመት እስከ 40 ዓመት ባለን እድሜ ምናልባት የእሳትነት ባህሪ ነው፣ የወጣትነት ባህሪ የእሳት ባህሪያችን የሚጎለብትበት ነው። ሌሎቹን ሰዎችን ባህሪያት ይበልጣቸውና ሀያል ይሆንና አሁን በወጣትነት ለምሳሌ ሰው ለምንድነው ቁጡ የሚሆነው? ልጆች አሁን ለምሳሌ በንፋስነት እድሜያችን ላይ ንፋስ ብቻ የበረታበት ጊዜ ልጅ አሁን
የሚያደርገውን ሁሉ ያቅም ወደ ቀኝ ወደ ግራ አደጋ ያድርስበት ጉዳዩ አይደለም። ስለ ያንን ነገር ድርጊቱን ማድረግ ብቻ ነው የሚመለከተው። የንፋስነት ባህሪ ነው። የወጣትነት ደግሞ ሲሆን የንፋስነት ባህሪ ይጠፋና የእሳትነት ባህሪ ወጣትነት አለ። ሲነግሩት አለመስማት፣ መናደድ፣ መበሳጨት፣ የሆነ ምንም ነገር ማድረግ፣ ያየውን ሁሉ መጨበጥ፣ በቃ በማንኛውም ዘርፍ የምናየው ነው። በእድሜያችን የምናየው በህይወታችን ላይ የሚተገበር ነገር ስለሆነ በእንዲህ አይነት ሁኔታ ውስጥ ሆኖ አንድ ሰው ህልም ቢያይ፣ ለምሳሌ እሳት ሲቃጠል ቢያይ፣ እሳት ሲያቃጥለው ቢያይ፣ ከእሳት ጋር የሚገናኙ የህልም አይነቶችና ሌሎች ነገሮችን ቢመለከት ይሄ ህልም አይደለም፣ ቅዠት ነው። ወይም ደግሞ የእሳት ባህሪው አይሎበት ነው። ከ40 እስከ 60 ያለው እድሜ የምንድነው? የውሃነት ባህሪ ነው። የውሃ ባህሪው እንደምታውቁ ቀዝቃዛ ነው። ሰዎች ከ40 ዓመታቸው በኋላ ከ50 እስከ 60 ዓመታቸው በኋላ እንግዲህ ይቀዘቅዛሉ ማለት ነው። ወጣትነት ላይ ሆነው ሲያደርጉት የነበረውን ሁሉ ይጸጸቱበታል አይደለ? ወደ ኋላ እኮ እስከዛሬ የሰራነው ስራ ያንን ጊዜ አንዳንድ ሰው በጣም የሚለው ወይኔ በዛን ጊዜ ይሄን ነገር ብሰራ ኖሮ ብጠቀምበት ኖሮ ይሄን ሳረግ ገንዘቤን ሳባክን እድሜን እንድሳረግ አልባሌ ቦታ ሳሳልፍ ይላሉ። የመቼውን ነው የሚወቅሱት? የእሳትነት ዘመናቸውም ማለት ነው። እና በእንደዚህ አይነት የሰው ተፈጥሮአዊ ማንነት የሚያዩሉበት የሰውነታችን ስሪቶች በሚያሳዩን ለሊት ተኝተን በሚያሳዩን መስተጋብር ወይም ሪአክሽን ህልም ነው ብለን እንዳንሸወድ የሚል ነው። መጨረሻ ላይ አፈር ነው የሚያይለው። አፈር ማለት እንግዲህ ወደ መቃብራችን የምንሄድበት ወደ ሞት የምንገባበት ነው። ይሄ በጣም ድንቅ የሆነ ኦርቶዶክሳዊ አስተምሮ በነገራችን ላይ ከተፈጥሯችን ጋራ ምን ያክል እንደሚገናኝና በዚህ መካከል ታዲያ ሰው በተፈጥሮ ቅድም ወንድማችን እንዳለው በስራ ብዛትም ሊሆን ይችላል፣ በተለያየ መልኩ ህልም ልናይ እንችላለን። ከሰይጣንም ደግሞ ይሆን በተለይ በነገራችን ላይ ሰይጣን በተኛችሁበት ህልም አስመስሎ አሳይቶ ያሳያችሁን ነገር ያን ለእናንተ የገለጠውን ነገር በተግባርም ያደርግላችኋል። ምናልባት ሌላ ጊዜ ልነጋገርበት እንችላለን። ያሳያችሁን በህልማችሁ ሲነጋ በእውናችሁ እውን ያደርግላችኋል። አንዳንዴ እንደ አይነት ነገሮች አሉ። ባይዘዌ በደንብ እናያለን። ምሳሌ ሁሉ ጠቅሰን ወደፊት ከዛ የተነሳ ሰዎች እኔ እኮ ያየሁት ህልም ጠብ አይልም ይላሉ። እና ይሄን ስን አሁንም እላችኋለሁ ትክክለኛ ህልም የለም ለማለት አይደለም፣ ግን መርምሩ፣ ፈትሹ። ህልሜ ጠብ አይልም ተብሎ ብቻ የተገለጠውን ነገር ሁሉ ማመን ተገቢ አይደለም። ከእግዚአብሔር የሆነ ነገር ደግሞ እንደምታውቁት በተደጋጋሚ የሚገለጥበትም ሁኔታ ይኖራል። ነገር በሰው ሲጠና እንደተባለው ሁሉ ይሄንን ቅዱሳንን ታሪክ ማንሳት እንችላለን። በዋናነት ግን እንደዚህ አይነት መገለጦችን ብዙም እኔ በግሌ አልፈልግም። ምንም አይሰራልኝም ሳይሆን እንደው ምንም ስለማይሰራ ብቻ ሳይሆን በቃ ካስፈለገ ለኛ የሚጠቅመን ከሆነ እግዚአብሔር ይነግረናል። በቃ አለቀ። ራእይ ወይም ህልም ማየት ካስፈለገ ለኛ ጠቃሚ ከሆነ እግዚአብሔር እንትን ይላል። ካላስፈለገ እንደው ምንም አይሰራልንም። ስለዚህ እኔ በግሌ ህልም ላይ የሚገርባችሁ ነገር ከቤቱ ውስጥ እንደውም ቤተሰብ ውስጥ እንግዲህ ካሉ አጠቃላይ ወደ 8 የሚሆን ቤተሰብ አለ። በእኛ ቤተሰብ ውስጥ እኔ ብቻ ነኝ ብዬ ህልም ማላየው ብዬ ብል ማጋነን አይሆንብኝምና ይህ እንግዲህ የሆነው ሰው ስለፈለገ ስላልፈለገ አይደለም። ሰው ህልም የማያየውም እና እና ህልም የሚያስጨንቅ ጉዳይ አይደለም ለማለት ነው። ወደ ሁለተኛው መልእክታችን እንለፍና ደግሞ እሱ ላይ ሐሳባችን እናጋራለን። እግዚአብሔር ስራውን እንደሚሰራ ተመልከቱ። አንደኛው ሃይማኖተኞች ሲበጠበጡ ቆሞ ማየት፣ ውስጥ ግን ኢየሱስ የሌላቸው ሃይማኖተኞች ሲበጠበጡ ማየት 2015 በጣም አምሮኛል። ሁለተኛው 2015 ምን ያምራል ብትሉኝ ሃይማኖተኞች ሲከፋፈሉ ቆሞ ማየት። አያችሁ አይደል? ሃይማኖተኞች ሲከፋፈሉ፣ ሃይማኖተኞች ሲበጣበጡ ማየት አምሮኛል ይላል ይህ ነብይ ተብየው እዩ ጩፋ። ይህንን በሚናገርበት ሰዓት እንኳን የራሳቸው ካውንስል ምንም የወሰደው እርምጃ የለም። ዛሬ በሐዋሳ አቀባበል ተደረገለት ተብሎ የወሰዱትን እርምጃ ይሁ ሃይማኖትን ለመበጥበጥ ጸብን ሲዘራ እንግዲህ ሃይማኖት በሚለው አምልኮ በሚፈጽምበት ቦታ ላይ ጸብን ሲዘራ ምንም አይነት እርምጃ ምንም አይነት መፍትሄ ሳትወስዱ ዛሬ አቀባበል ተደረገለት እየተባለ ጮች ሲወጡ ተመልክተናል። እግዚአብሔር ግን ስራውን የሚሰራው ነው። ይቺ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በደሙ የተመሰረተች ስለሆነች ማንም እየተነሳ ትጠፋለች፣ ትበተናለች። ሲበጣበጡ ማየት እፈልጋለሁ ቢል ይህ ነገር አይሳካም። እኛ ኦርቶዶክሳውያን ደግሞ እንደ ሌሎቹ የምንፎክር ወይም ደግሞ የተለያዩ መፈክሮችን የሰዎችን ውድቀት የምንፈልግ አይደለንም። እግዚአብሔር በጊዜው ትጠፋለች፣ ትበተናለች፣
ትከፋፈላለች ብሎ ትንቢት ሲናገር የነበረው አካል ዛሬ ራሱ ሲከፋፈል፣ ዛሬ ራሱ ሲበጠበጥ እየተመለከትን ነው። በእግዚአብሔር ላይ ማንም ሊዘብትበት አይችልም። በዚህች ሃይማኖት ላይ ማንም ሊቀልድ አይችልም። በምድር ያለኑ የዚህች እምነት ተከታይ ሰዎች፣ የዚህች እምነት ተከታይ ምዕመናን መልስ ባንመልስ፣ የተለያዩ ነገሮችንም ባናደርግ፣ ራሱ አምላክ ባለቤቱ ፈጣሪ አምላክ ክርስቶስ ግን በራሱ ሰዓት መልስን እንደሚመልስ በዚህ ነገር መገንዘብ ይቻላል። በኢትዮጵያ ኦርቶዶክስ ተዋሕዶ ላይ ማሾፍ፣ መቀለድ ለጊዜው ሊመስል ይችላል። ነገር ግን ፍጻሜ አያምርም። ትላንት እነ ዮዲት ጉዲት እነ ግራኛ አህመድ የሰሩትን ታሪክ ተመልከቱ። ዛሬ እቺ ቤተክርስቲያን አለች። ዛሬ ቤተክርስቲያኗ ልትቃጠል፣ ዛሬ አማኞቿ ሊሞቱ ይችላሉ። እቺ ቤተክርስቲያን ግን የምትጠፋ አይደለችም። በክርስቶስ ደም የተመሰረተች ስለሆነች ማለት ነው። እኛ የተዋሕዶ ልጆች ደግሞ በሃይማኖታችን እንኮራለን እያላችሁ ኮሜንት ላይ ጻፉ። በደንብ ኮፒ ሊንክና ሼር አድርጉት። አመሰግናለሁ። ሰሞኑን በሰራሁላችሁ ቪዲዮ ላይ እዩ ጭፋ ሐዋሳ በምን አይነት ማርሽ ባንድ ተቀብለውት እንደነበረ እንግዲህ ምናልባትም አንድ ካድሬን የሚያስንቅ አቀባበል ነበር ሲደረግለት የነበረውና በሰዓቱ ያንን መነሻ ማድረግ እንዴት እንደዚህ ሊሆን ይችላል? ሃይማኖት በእምነት ላይ መንግስት በሃይማኖት ላይ ጣልቃ አይገባም በማለት ተናገርኩት መልእክት ነበርና ወንድማችን ምን የተናገረው 2015 ላይ ይሄን ሲናገር ነበር። ሰምተናል አይደለ? ሲበጠበጥ ልክ እንደ ነብሰ ጡር ይመስል መበጥበጥ ነው። የሃይማኖት መበጥበጥ በጣም ነው የሚገርመኝ። እኔ እንደው አንዳንድ ጊዜ ሰው የሃይማኖት መሪ ነኝ ኢቭን ነኝ ብሎ በዚህ ደረጃ ሌሎችን የሚጻረር ነገር እየተናገረ ትክክለኛ ሰው ነው ብሎ መከተል በራሱ የሰዎችን ያሳሰብ ደረጃ እስከምን ድረስ ነው ብሎ የሚያስጠይቅ ነው ብዬ አምናለሁና በማንኛውም ቤተ እምነት አንድ ሰው እምነቴ ትክክል ነው ብሎ ካመነ እንደ አይነት የጥላቻ ንግግር መሆን የለበትም። የኦርቶዶክስ መበጥበጥና መከፋፈል ነበር ሲመኝ የነበረው። በሰዓቱ ግን ይሄንንም በተመለከተ የራሱ ካውንስል እንኳ መግለጫ አልሰጠም ነበረ። አሁን ከራሳቸው ጋር የሚገናኝ ነገር ሲመጣ ያው እንግዲህ በራስ ሲደርስ እንደዚህ ሲሆን በራሱ ላይ ዘመቱበት ማለት ነው። ለማንኛውም ሰሞኑን በሰራሁት ቪዲዮ ላይ ለሱ ምላሽ በተሰጠበት ሰዓት ራሱ እዩ ጭፋ ደግሞ ምላሽ ሰጥቷቸው ነበረ። አይደለም በዚህ ቀርቶ ገና መንገድ አዘግተን ብዙ ነገር እንሰራለን፣ ገና በመድፍና በአየር ሁሉ አቀባበል ይደረግልናል እያለ የማይገባ ነገር መሪ ነኝ ብሎ ከሚል ሰው ምዕመን አለኝ ተከታይ አለኝ ብሎ ከሚል ሰው የማይጠበቅ አይነት ነገር ሲናገር ነበር። እነሱም አሁን እንደነ ይባለው ማዕቀብ ነው ይባለው የሚያገለግልበትን እንትን ሳይቀር እስከ መታገድና እስከ መከልከል እስከ ማውገዝ የተደረሰበት ሁኔታ ነው እያየን ያለነውና በነገራችን ላይ በሰፈሩት ቁና መሰፈር አይቀርም ነው። እኛ የማንንም ክፉ አንመኝም። ባይዘዌ እኔ በግሌ እንደዛ ነው የምረዳውና የሰዎችን እምነት ሰው ከሰው ጋር በአንድ ምድር ላይ እስካለን ድረስ በነገራችን ላይ ይሄ ምድር ለሰው ብቻ ሳይሆን ሰይጣን ሳይቀር የሚኖርበት ነው። ይሄ ዓለም ማለት ነው። ሰይጣን ሳይቀር የሚኖርበት ዓለም ነው። እያንዳንዱ ጉንዳኑም በለው ሰውም በለው እንስሳውም በለው እጽዋቱም በለው ተከባብሮ የሚኖርበት ምድር ነው። ይሄ ምድር ተከባብሮ ሁሉም እግዚአብሔርና ያዘጋጀው በመከባበር መኖር ሰው በነፃ ፍቃዱ መርጦ የሚኖረውን ህይወት አትከልክሉት፣ ይኑር። ከቻላችሁ ምሳሌ አርያ ሆናችሁ ወደ እናንተ እንዲመጣ ማድረግ ትችላላችሁ። በመሳደብ በማንቋሸሽ ግን የሚሆን ነገር ስለማይኖር እዩ ጩፋም ኦርቶዶክሳውያን በጥምቀቱ በቤተክርስቲያኑ በፋሲካው በገናው ተሰብስበን ስንሄድ በስተን ሲያየን የሁሉ ወደ እኔ ቢመጣ የሚል የህልም የመቋመጥ ነገር አለበትና ያልሳካ ሲለው በአደባባይ እየወጣ ሲከፋፈሉ ማየት ሲለያዩ ማየት አማረኝ ብሎ እንደ አንዲት ነብሰ ጡር አማረኝ በመለያየት እና በመከፋፈል ውስጡ የሚረካ ይሄ ከመንፈስ ቅዱስ አይደለም። ባይዘዌ ከርኩስ መንፈስ ካልሆነ በስተቀር መለያየትን መከፋፈልን የሚደግፍ በመለያየትና በመከፋፈል የማንኛውም ቤተ እምነትና የማንኛውም አካል ቢሆን የሚደሰት ሰይጣንና የሰይጣን ሰራዊት ያለበት ካልሆነ በስተቀር መንፈስ ቅዱስ ነው ብሎ የሚከራከር ሰው አይኖርም። የሚገርመው ነገር ግን ይሄን ሲናገር ዝም ያሉ አካላት ዛሬ ተነስተው በዚህ መልኩ እሱን ለማውገዝና እሱን ላይ ለመዝመት ማንም አልቀደማቸውም ማለት እንችላለንና ሰሞኑ ያየነው እሱን ስለሆነ ማለት ነው። የእዩ ጭፋ አገልግሎትን በተመለከተ ጥያቄ ውስጥ የሚያስገባ ጉዳይ ነው የደረሰበትና ማንም አይነካኝም፣ ማንም እናገረኝ አይችልም፣ ማንም ዝምቤን እሺ አይለውም እያለ ሲል የነበረ አካል ነውና
ግን ደግሞ ምላችሁ አሁንም በሰፈሩት ቁና መሰፈር አይቀርም። ምድራዊ በሆነው እኔና እናንተ አይናችን እያየ ጆሮአችን እየሰማ እንደ አይነት ነገሮችን እያየን ያለው እርስ በርሳቸው ሳይቀር በዚህ መልኩ አንዱ ላይ እየዘመተ ለመሆኑ እዚህ በማረጋገጫ የለም። አሁንም ቢሆን ኦርቶዶክስን አክብሩ። ኦርቶዶክስን ማንም ላይ አትደርስም፣ አትድረሱባት፣ አትችሉም፣ ማፍረስ አትችሉም። በነገራችን ላይ ሊመስላችሁ ይችላል ነው ያው ሊመስል መቻልና እውነታው ይለያያል። ብዙዎች የቤተክርስቲያን መሰረት አሸዋና ድንጋይ ወይም ብሎኬት እየመሰላቸው ግማሾቹ ክብሪት ይዘው ለማቃጠል ይሞክራሉ፣ ግማሾቹ አካፋና ዶማ ይዘው እየመጡ ሊያፈርሷት ይሞክራሉ። መሰረቷ ግን የክርስቶስ ማንነት ነውና አንተ ክርስቶስ ሕያው እግዚአብሔር ልጅ የሚለው ቃል ነው የቤተክርስቲያናችን መሰረት። ይሄ ቃል ማለት ደግሞ ራሱ ክርስቶስ ነው። ክርስቶስን ማጥፋት አይቻልም ነው ባጭሩ። ቤተክርስቲያንን ማጥፋት የሚቻለው እግዚአብሔርን አጥፍተህ ነው። እግዚአብሔር ደግሞ አይጠፋም። አጭሩ እስከማይሆን ነገር ጋር አትላተሙ። ተላትማችሁ ራሳችሁ ተከስክሳችሁ ነው የምትቀሩት። ይሄ በተደጋጋሚ ማየት አለብን። አሁን ባይዘው በየጊዜው እግዚአብሔር የሚያስተነፍሳቸው ነገሮች አሉ። በየጊዜው ቤተክርስቲያን ላይ የተዘባበቱ፣ ቤተክርስቲያን ላይ የቀለዱ፣ ቤተክርስቲያን ላይ ያሾፉ፣ በቤተክርስቲያን ውስጥም ያሉ አማኝ ያሉ ከቤተክርስቲያን ውጭም ያሉ ሰዎች እድሜ ይስጠን ጊዜ ይስጠን እንጂ እግዚአብሔር ቀስ እያለ ወንፊቱ እያበጠረ ሲለያቸው ሲያገላቸው መከራ ውስጥ ሲከታቸው የምናይበት ጊዜ ሩቅ አይሆንም። እያየንም ነው፣ ወደፊትም እናያለን። ጊዜ ይስጠን ብቻ፣ ለሁሉም ጊዜ ያለው እንዲል መጽሐፍ ማለት ነው ጠቢቡ ሰለሞን እንደነገረን። ስለዚህ አሁንም ቢሆን በእኔ በግሌ የማንንም ክፉ አልመኝም፣ ማንም ምንም እንዲደርስበት አልፈልግም። ከደረሱብን ግን ሲነኩን ግን ዝም ማለት ደግሞ ተገቢ አይደለም። እኛ ኦርቶዶክሳውያን ነን፣ እኛ ባለማህተቦች ነን፣ እኛ የድንግል ማርያም ልጆች ነን፣ እኛ የክርስቶስ ልጆች ነን፣ የቅዱሳን ልጆች ነን፣ የመላእክት ልጆች ነን። ህብረታችን ከነዚህ ጋር ነው። ወደ ሌላ ህብረት ካልመጣችሁ ተበተኑ፣ ተለያዩ የሚል መንፈስ ልክ እናንተ እንደምትሉት የተወጋ ይሁን ከማለት ውጪ ሌላ ምንም ምለው ነገር አይኖረኝም። ስለዚህ ይሄንን ካልኩኝ በሶስተኛ ደረጃ ላይ የማስቀምጥላችሁ ምናልባት ብታደምጡት ይጠቅማችኋል ብዬ ነው። አንዲት እህታችን ከልጆች አስተዳደግ ጋር በተመለከተ ልጆቻችሁን ሰው ትዳር መስርቶ ልጅ ወልዶ ሲኖር ልጆቹን እንደማሳደግ አለበት የሚለው በጣም በዚህ አሁን ባለንበት ጊዜ በተለይ ሊሰመርበት የሚገባ ጉዳይ ነው። በተለይ እህቶች ወንድሞቼ፣ ስፔሻሊ እናቶች ለልጆቻችሁ ለምን ከማንኛውም በበለጠ ለልጆቻችሁ ገና በእትብት ጀምራችሁ የምታሳድጓቸው በማህፀናችሁ 9 ወር ከ5 ቀን ተሸክማችሁ ከዛም በጀርባችሁ አዝላችሁ በጭናችሁ አስቀምጣችሁ ጡቶቻችሁን አጥብታችሁ የምታሳድጓቸው ልጆቻችሁን ይሄን ሁሉ ዋጋ ከፍላችሁ ለማይሆን ዘመን ላመጣው ነገር አሳልፋችሁ እንዳሰጡ ጥንቃቄ አድርጉ። የምትወዷቸው መስሏችሁ ነገር ግን እየጎዳኋቸው እንደሆኑ የምናያቸው በርካታ ነገሮች አሉ። በተለይ ቴክኖሎጂ ያመጣው ዘመን ያመጣው ከዚህ ከስልጣኔ ተብሎ ከሚጠራው ዘመን ጋር በተመለከተ የልጆችን አእምሮ ብሬን ዎሽ ከማድረግ ጋር የሰውን የልጆቻችሁን ህሊና ከማጠብ ጋር በተመለከተ ብዙ ልንጠነቀቃቸው የሚገቡ ጉዳዮች አሉ። በትምህርት ቤት ውሏቸው ምንድነው? ልጆቻችሁ በውሏቸው በሰፈራችሁ በቤት ውስጥ ልጆቻችሁ ምንድነው መከተል ያለባችሁ? ምንድነው ማድረግ ያለባችሁ? እንደው ዝም ብላችሁ ልብስ መግዛት፣ ምሳ መቋጠር፣ ለትምህርት ቤት ሲሄዱ ምግባቸው ማዘጋጀት፣ ይሄ ብቻ መሆን የለበትም። ከዛም አለፍ ያለ ነፍሳቸውን የሚመለከት አጀንዳ ቀርጻችሁ መስራት አለባችሁ ነው። የስጋቸውን ጉዳይ ብቻ አይደለም ሁሌ መከታተል ያለባችሁ ነው። ስለ ዳይፐሩ፣ ስለ ልብሱ፣ ስለ ምግቡ፣ ስለዚህ ብቻ አይደለም። ይሄ ያስፈልግም እያልኩ አይደለም፣ እውነት ነው። ይሄ ከሌለ መኖር ስለማይቻል ግን በዋናነት የነፍሳቸውን ጉዳይ ትኩረት አድርጋችሁ ስሩ። ለማንኛውም በተለይ ከስልክ አጠቃቀም ጋር በተመለከተ ልጆቻችሁን እንዴት ማሳደግ እንዳለባችሁ ምን እንደሚደርስባቸው ከኔ በለጠ ታውቁታላችሁ። እስኪ እሱን በተመለከተ አንዲታችን ያስተላለፈችው አንድ መልእክት አለ። እርሱን አድምጡት። በተለያየ ማህበራዊ ሚዲያ ላይ በቲክቶኩ በዩቲዩቡ የተለያዩ ገጾችን ልጆቻችሁ የሚያዋቸው የሚከታተሏቸው አንዳንዴ ስልካችሁን ዝም ብላችሁ ወርውራችሁ ብቻ መስጧቸው በተሰው ትኖራላችሁ። ልጆቻችሁ እዛ ውስጥ ገብተው ምን ነገር እንደሚያዩ ማለት ነው። መናፍስት ወደ ሰው ልጆች እንዴት እንደሚገቡ ጭምር መገንዘብ አለባችሁ። ስፕሪት የሰውን አእምሮ ማደንዘዝ፣ ልጆች ደግሞ በዚህ እድሜያቸው መደንዘዝ ከጀመሩ ነገ ተነጎዳ ለእናንተ የማይታዘዙ ለእግዚአብሔር የማይታዘዙ ለሀገር የማይታዘዙ አይነት ትውልድ ነው የሚፈጠረው። ለእናንተም ለእግዚአብሔርም ለማንም የማይታዘዝ ትውልድ ደግሞ አይወለድ ይሻላል። እንደዛ ብዬ ነው የምናገረው። ምናልባት ቃሉ ትንሽ ሊያስቀይም ይችላል፣ ግን ደግሞ ፍሬ የሌለው ለራሱም ለቤተሰቡም ለሀገሩም
ለእግዚአብሔር መንግስትም የማይሆን ልጅ ከሆነ ምንድነው ጥቅሙ? ለሱም አትጠቅሙት፣ እናንተም አትጠቀሙበት፣ እግዚአብሔር የማይኮራበት ነው። ለዚህ ልጆቻችሁን በደንብ በስርዓት አሳድጉ። በጥንቃቄ ሃይማኖታዊ በሆነው መንገድ አሳድጉ። በሁለቱም የተሳለ ሰይፍ የሆኑ ልጆችን አሳድጉ። በነገራችን ላይ ትውልድ ልጅ ላይ ካልተሰራ ዛሬ የምናያቸው እንደ ሀገርም እንደ ዓለምም አቀፍም ያሉ ቀውሶች ከየትም አይመጡም። ከዚህ ነው የሚጀምረው። ይህም መልእክት እንድታደምጡት ተውላችኋለሁ። በድጋሚ በሌላ ሐሳብና በሌላ ርዕሰ ጉዳይ ተመልሰን እስከምንገናኝ ይቆያል። ሰላም፣ እንዴት ዋላችሁ? ባለፈው አንድ ቪዲዮ ላይ ስሰራ ቨርቹዋል ኦቲዝም ብዬ ተናግሬ ኮሜንት ውስጥ ምንድነው እሱን አብራሪልን የሚል ነገር መጥቷልና ከዛ ጋር በተያያዘ ይሄን ይዤላችሁ መጥቻለሁ። አሁን የሚወለዱ ልጆቻችን አሁን የምናሳድጋቸው ልጆቻችን ቴክኖሎጂ በጣም አድቫንስ ስላደረገ አይናቸውን ከፍተው ሳይጨርሱ ገና እግራቸው መሬት ሳይረግጥ በፊት ከቅፍ ሳይወርዱ ስልክ እንሰጣቸዋለን። ቴሌቪዥን ላይ ነው የምናዋላቸው፣ ታብሌት አይናቸው ላይ ነው ያለው። እኛም ስልክ ላይ ስንውል ነው የሚያዩን። ከስልክ ጋር ተጫውተን ስልክ ይዘን ስንሰራ ነው የሚያዩን። የሚያውቁትም ያንን ነው። ገና ልጆቹ አድገው ሳይጨርሱ ስልክ ላይ እናውላቸዋለን። ገና ከስትሮለር ተወርደው መራመድ ሳይጀምሩ ስልክ ኦፕሬት ማድረግ ይጀምራሉ። ያ ደግሞ ምንድነው የሚያመጣው? አሁን እነኚህ ከስልክ ጋር ያለው ችግር ምንድነው? አንደኛ ስልክ መልሶ አያናግርም፣ መልሶ ከልጆቻችን ጋር ኢንተራክት አያደርግም፣ አያጫውታቸውም፣ እንደ ሰው አያጫውታቸውም። ስለዚህ ጭንቅላታቸው ማደግ የሚያስፈልገውን የእውቀት ገበታ አይሰጣቸውም። እኛ ይሰጣቸዋል ብለን ነው ስልኩ የምንሰጣቸው። ስልኩ ግን እላያቸው ላይ ፊታቸው ላይ ይጮሃል፣ እላያቸው ላይ ፊታቸው ላይ ስዕሎች ያሳያቸዋል። ከአይናቸውና ከእውነታቸው ጋር የማይመዛዘን ስዕል ነው የሚያሳያቸው። እነሱ ስልኩን ከእጃቸው ላይ ተነጥቀው ወይንም እጃቸው ላይ አስቀምጠውት ዞር ሲሉ የሚያዩት ጋር አይመሳሰልም። ስለዚህ ልጆች ስልክ ነው የሚፈልጉት፣ ያለማቋረጥ ስልክ ላይ ነው የሚውሉት። ሁለተኛ ደግሞ የምናሳያቸው የሾዎች አይነት ለእድሜያቸው የሚመጥን አይደለም። የልጅ ሾ ስለተባለ ሁሉም የልጅ ሾ አንድ አይደለም። ካርቱን ስለተባለ ካርቱን ሁሉ አንድ አይደለም። የካርቱን ስለተባለ ካርቱን ሁሉ የልጅ ካርቱን ነው ማለት አይደለም። የአደልት ካርቱንም አለ። እንዳውም ከዛ ጋር በተያያዘ ሌላ ቀን አንድ ቀን ማወራው ታሪክ አለኝ። ኤኒዌይ አሁን ለልጆቻችን ምንድነው ይሄ ችግር የሚያመጣው? የስልክ ጉዳይ ችግር የሚያመጣው ምንድነው? አንድ አይናቸው ያንን ይለምድና ከዛ ጋር የሚገናዘብ እውነታ የለም። የሚያዩት እውነታ አይገናዘብም። ስለዚህ ተመልሰው ስልኩ ጋር መምጣት ይፈልጋሉ። ሁለተኛ ነገር ደግሞ የሚያዩቸው ፕሮግራሞች በብዙ ጥናት ልጆችን እንዴት ሱስ ማስያዝ እንደሚችሉ ብዙ ጥናት ተደርጎባቸው ከለራቸው፣ የስዕሎቹ አሳሳል፣ የካራክተሮቹ ድምፅ፣ የሙዚቃው አይነት ተመርጦ ብዙ ሚሊዮን ዶላር አጥፍተው ፈረንጆቹ ጥናት አድርገውበት ልጆችን እንዴት እንስባለን ብለው ያጠኑት ሾው ላይ ነው እኛ ልጆቻችንን ይጠቅማቸዋል ብለን ወስደን የምናስቀምጠው። የሚያዩት ነገር ግን ከነሱ እውነታ ጋር ተመሳሳይ አይደለም። ሁለተኛ ነገር ደግሞ ለአይናቸው ሾው ለምሳሌ ኮኮሜለን፣ እሱን ኤግዛምፕል እንውሰድ። ዩቱብ ላይ ኮኮሜለን የሚባል ሾው አለ። የሰው ሁሉ ልጅ ቁጭ ብሎ የሚያየው እሱ ሾው ከለሩ በጣም ደማቅ ነው። ዘፈኑ በጣም እንትን ነው። ቶሎ ፈጥነው እንዲይዙት ሱስ እንዲያስይዛቸው ቶሎም እንዲያስታውሱት የተደረገ ድምፅ እንትን ዘፈን ነው። ካራክተሮቹ የሚያወሩበት መንገድ፣ የሚናገሩበት መንገድ፣ ከልጆች አወራራቸው ለልጆች እንዲስብ አዲክሽን እንዲያመጣ ተደርጎ ተጠንቶ የተሰራ ነው። ከዛ በተረፈ ደግሞ አሳሳሉ የካራክተሮቹ ስዕል አሳሳል ራሱ ለአይን የሚማረክ ተደርጎ የተደረገ ነው እና ያንን የሚያዩት ሾው ግን እውነታ የለውም። ኮኮሜለን ነው እንጂ የኮኮሜለን እውነታ በተግባር በህይወታቸው ውስጥ አያጋጥማቸውም። ስለዚህ ያለማቋረጥ ሾው ማየት ይፈልጋሉ። ያንን አይተው ሲጨርሱ ቀና ብለው እናትና አባት ሲያዩ እናትና አባት እንደ ኮኮሜለን አይዘፍኑም፣ እንደ ኮኮሜለን ደምቀው አይመጡም። ስለዚህ ልጆቹ እንደገና እያሉ ተመልሰው ስልክ ላይ ይመጣሉ። ስልክ ያለማቋረጥ ቴሌቪዥን ላይ፣ ታብሌት ላይ ያለማቋረጥ በማዋል አንደኛ ከአይናቸው ጋር፣ ሁለተኛ ከጆሮአቸው ጋር፣ ሶስተኛ የንግግር ችግር፣ አራተኛ ጭንቅላታቸውን እድገት የመወሰን ጭንቅላታቸው ራሱ አስቦ ነገሮችን አገናዝቦ ለመነጋገር እንደመሞከር ፋንታ ቀርቦ ተዘጋጅቶ የሚቀርብለትን ነገር ብቻ ነው አይቶ የሚያድገው። ያንን ይወስናቸዋል። በዛ ላይ ደግሞ የስልክ በቴክኖሎጂ በኩል የሚመጣ ኤሚት የሚያደርገው ፍሪኩዌንሲ አለ፣ ሬ አለ፣ ሬዲዬሽን አለ። ለዛው ሁሉ ነው ኤክስፖዝ የምናደርጋቸው ያለ እድሜያቸው። ከዛ ጋር በተያያዘ ቨርቹዋል ኦቲዝም ይባላል። ይሄ አለመናገር መፈለግ፣ ሌላ ነገር መስራት አለመፈለግ፣ ከልጆች ጋር መጫወት አለመፈለግ፣
ከልጆች ጋር ኢንተራክት ማድረግ አለመፈለግ፣ ጨዋታ አለማወቅ፣ ከቤተሰብ ጋር ንግግር አለማወቅ፣ ትዕዛዝ አለመቀበል፣ ድብርት ማለት ይሄ ከቴክኖሎጂው ከእጃቸው ላይ ሲቀር ወይንም ቴሌቪዥኑ ሲጠፋ የሚያሳዩአቸውን የጸባይ ለውጦች በሞላ እውነት ያለውን የልጆቹን እድገት ስለሚሸፍነው እነኚህ ልጆች እውነት እያደጉ ነው ወይንስ ኦቲዝም ይዟቸው ነው ወይንስ ከቴክኖሎጂ ጋር የመጣው አዲክሽን ነው እስከሚያስብል ደረጃ ድረስ የልጆቹን ጸባይ የመቀየርና ያለ ኦቲዝም ዳያግኖሲስ የኦቲዝም አይነት ምልክት እንዲያሳዩ ያደርጋል። ስለዚህ ስልክ አትስጡ፣ ለልጆች ስልክ አትስጡ። የሚያዩትን ፕሮግራም እዩ። ራሳችሁ ከልጆቻችሁ ጋር አብራችሁ ቁጭ ብላችሁ ማየት አለባቸው። ልጆቻችሁ የሚያዩትን ፕሮግራም እናንተ ለልጆቻችሁ ከመክፈታችሁ በፊት ምንድነው የሚያዩት፣ ምንድነው የሚዘፈነው፣ ምንድነው የሚወራው ብላችሁ ራሳችሁ መመርመር አለባችሁ። ገና ለገና የልጅ ፕሮግራም ስለሆነ የልጅ ፕሮግራም ሁሉ አንድ አይደለም። እባካችሁን ይህን እናገናዝብበት። በተለይ በውጭ ዓለም የምንኖር ወላጆች ልጆቻችን አሁን ከገቡ በተለይ እድሜ ለኮቪድ ብዙ ነገር አበላሽቷል። ካበላሻቸው ነገሮች አንዱ ምንድነው ልጆች ወደ ቨርቹዋል ትምህርት ቤት ገቡ። ስለዚህ ወረቀትና እስክሪብቶ በትምህርት ቤት እየቀረ ነው። በኮምፒውተር ነው የሚያስተምሯቸው፣ በታብሌት ነው የሚያስተምሯቸው። እንግዲህ ይታያችሁ ትምህርት ቤት ከ6 እስከ 8 ሰዓት ይውላሉ። 6 እስከ 8 ሰዓት ምናልባት ኮምፒውተርና ታብሌት ላይ ነው የሚውሉት። ከዛ ደግሞ ቤት ሲመጡ እኛ ቴሌቪዥን ከፍትላቸዋለን። ቅዳሜና ቴሌቪዥን ላይ ናቸው። እኛ ስልክ ላይ ነን። ስለዚህ እኛ ስልካችንን ቁጭ ስናደርግ ብድግ አድርገው እኛ ስልክ መውሰድ ይፈልጋሉ። እናገናዝብ። ልጆቻችን እየጎዳናቸው እንጂ እየጠቀምናቸው አይደለም። ማስተው ይቻላል፣ ጊዜ ይፈጃል። ማስተው ግን ትችላላችሁ። እኛ አይ ቲንክ የስልክ ሱስ እንኳን አልነበረውም። እኛ ስልክ አንሰጠውም ነበረ። ግን ቤት ውስጥ የሚመጡ እንግዶች እሱ እንግድነት ሲሄድ የሚያርፍባቸው ቦታ ስልክ ይሰጠው ነበር። ያንን ለማስቆም ጥርሳችንን ነክሰን ነው አንድ ክረምት ረፍት በሞላ በቃ ስልክ በመከልከል ቴሌቪዥን ራሱ በቀን ከግማሽ ሰዓት በላይ ባለመስጠት ባለመክፈትና ሌሎቹን ጊዜዎቹን በጨዋታና በልጅ አክቲቪቲ በመውላት አስቆመነዋል። አሁን ስልክ አስቀምጠን ብንሄድ አንስቶም አይወስድም፣ ክፈቱና ስጡኝም አይልም። ዩቲዩብም ስልካችሁን አስቺ ዩቲዩብ ላይ ገብቼ ይሄን ላድርግ አይለንም የኛ ልጅ። ግን እዛ ለመድረስ ስራ ሰርተንበት ነው። ያ ደግሞ ካለው ጉዳት አንጻር ከማይጠቅመው ወደፊት ማግኘቱ ለማይቀር ነገር ገና ካሁኑ ጭንቅላቱን ወስነን በእንዴት ነገር ውስጥ ችግር ውስጥ ከምንገባ በሚል አንጻር ነው እዛ ያደረስነው። ይሄንን ለእናንተ መላካፍል መጥቼ ነው። በዛ ላይ ደግሞ ስለ ቨርቹዋል ኦቲዝም ማውራት ፈልጌ ነው። ሌላ ጊዜ ግን ስለዚህ ስለ ስልክና ስለ ቴክኖሎጂ ችግር በጭንቅላት ላይ የሚሰራውን በጭንቅላት ላይ እና በአይን ላይ የሚያመጣውን ያለውን ምንድን ነው የሚባለው ስሙ ያለውን የሚያመጣውን ችግር በሌላ ጊዜ ደግሞ በሌላ ቪዲዮ ይዤ እመጣለሁ። ይቅርታ እንግዲህ አራዘምኩት፣ ግን ይሄን ልንገራችሁ ብዬ ነው። መልካም ቀን፣ መልካም ምሽት።